አርቲስት ቴዎድሮስ ካሳሁን ስለ ቴዲ አፍሮ አዲስ መረጃ ተሰማ። በፌደራል ፖሊስ ምርመራ ብሩክ ኒውስን ጨምሮ ሌሎች ስለ አክሱም የዘገቡት ይቅርታ በአስቸኳይ ይጠይቁ። ወንጌል ድሮም ዘንድሮ ቦልድነሱ በመንፈስ ቅዱስ ጉልበትና በመንፈስ ቅዱስ ኃይል ነው። መዝሙሩን ለአርሰናል የሰጠችው ኦርቶዶክሳዊት ወጣት የተወደዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ጉልበት እንዲኖረው ለመላው ዓለም አዳርሱ። ላይክ ማድረግ፣ ሼር ማድረግ፣ ማዳረስ እንዳይዘነጋ። በዛሬ መረጃችን እንግዲህ ከምንመለከታቸው ጉዳዮች መካከል በስፋት ማለት ነው አንድ መረጃ እንድናነሳ ወደድኩኝ ወይም እንድናደምጥ ወደድኩኝ። ይህ ግን ያሮስ ነው። በነገራችን ላይ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ስለምትከታተሉ እናመሰግናለን። ላይክ ያላደረገ ሼር ሰብስክራይብ ያላደረገ ብዙ መረጃዎችን ነው ያጣ ያለው ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው? ላይክ ማድረግ ነው። የመጀመሪያው አንድ በጣም የወደድኳቸውን አባት ላሳያችሁ። እንግዲህ ካህን ናቸው፣ አረጋዊ ናቸው። በእርግና ጊዜ ያለ ፍቅር ጥግ ማለት እንደነዚህ አይነት አባቶች እንደነዚህ አይነት እናቶች ያላቸውን ፍቅር ያድለን ብለን እንድንመኝ የሚያደርግ ፍቅር በስስት የምታይ አሁን ይመጣል ብላ የምትጠብቅን ባለቤት ሚስት አሁን እናት ናቸው፣ ሀያት ይሆናሉ። እሳቸው ካህን ናቸው። በጣም ነው ደስ ያለኝ። በቃ ምን አለፋችሁ እውነተኛ ፍቅር ለሁላችንም ያድለን። አሜን በል፣ አሜን በል፣ ሁላችሁ አሜን በል። እውነቴን ሺህ ውበት የደፉ አባቶቻችን ናቸው። አርብተን እንመለስ። በጣም ነው የምወዳት ማፈቅራት። እኔ ወደ ቤተክርስቲያን ስሄድ በጣም ታዘናለች፣ ስመጣ ደግሞ ትደሰታለች እና እስከመጣ ድረስ የታችን ተራራ ስር ነው ቆማ በቃ ወዲያና ወዲህ ትፈልገኛለች። ስመጣ በደስታ ተቀበላይ በደስታ ነው ይኖር ነው። እኔም በጣም ወደዋለሁ፣ ያከብረኛል እና ተከባብረን ነው ያው እግዚአብሔር ይመስገን። ልጆቻችንም አሉ፣ ልጆቻችንም ፍቅር አለ፣ እኛም በጣም እንዋደዳለን። እግዚአብሔር የተመሰገነ ይሁን። በጣም ወደዋለሁ። እንኳን መሟን እንቅልፏን እንኳን አልወድም። ምጥ በሚይዛ ጊዜ ድርሳነ ሚካኤል አለኝ ትከሻዋ ላይ ይዤ እያለቀስሁ ጸሎት እያደረኩ ምንም ነገር ሳትሆን ቤት ነው በሙሉ እነኚህ ልጆች ሐኪም ቤት አያውቁም። ተተወለዱም በኋላ በጤና በሰላም ነው ያደጉልኝ። ፈጣሪያችሁ ጸልዩ የኛን ድል እንድታገኙ ብለን ምክር እንሰጣቸዋለን። እነሱም በደስታ ይኖራሉ። የኔ ምክር የዛሬ ልጆች ትንሽ ይቸኩላሉ። ትዳር ቀላል አይደለም። ትዳር ህይወት ነው፣ የዘላለም ህይወት ነው እና ሁሉን ነገር በቀስ በቀስ እያደር እያሉ ቢጋቡ ደስ ይለኛል። አንድ ልጅ ሳትወልድ ሁለተኛው ስትወልድ በሶስተኛው ተወች በቃ እንጂ ሄዳለሁ ወደ ቤተሰቦች ሄዳለሁ። ደግሞ መጽሐፍም አውጥቼ አስተምራታለሁ። እንደዚህ ህጋችንን እንደዚህ በአንድ ሆነን ኮነር ወደ ገነት ወደ መንግስተ ሰማያት እንገባለን። ህጋችን ታፈረሰን ግን ወደ ሌላ መከራ ይደርስብናል እያልኩ ነግራታለሁ። እሷም ፈሪሃ እግዚአብሔር ያለ ዳርባት ስለሆነች እግዚአብሔርን ትፈራለች። እንግዳ ታስተናግዳለች። ዝክር እናዘክራለን። መድኃኔ ዓለም ቅዱስ ሚካኤልን እመቤታችንን ማመር እንጠጣለን። የነዚህን ፍቅር ያድለን ነው የሚባለው። ሌላ ምን ይባላል? እንግዲህ የነዚህን ፍቅር ያድለን ነው የሚባለው። ወደ ቀጣይ መረጃችን ስናመራ ለቴዲ አፍሮ የተነሳውን ሐሳብ እንመልከት። እንግዲህ ቴዲ አፍሮን በተመለከተ ከሰማናቸው ወቅታዊ መረጃዎች መካከል ወንድማችን አዎንታ በርሲሳ አንድ መረጃ አጋርቷል። ከዛ ባሻገር የተለያዩ ናትናኤል መኮንንን ጨምሮ በፌስቡክ ገጻቸው ብዙ ሐሳቦችን ሲያሰፍሩ ተመልክተናል። ቴዲ አፍሮ ከሰሞኑ ምንድነው የተሰማው ያለው? ስለ ቴዲ የተሰማው መረጃ ምንድነው የሚለው እንመለከታለን። ብዙ መረጃዎችን ከስንሰማ ስለነበረ ማለት ነው። ተከታትለን እንመለሳለን። አርቲስት ቴዎድሮስ ካሳሁን አዲስ አልበም ከለቀቀ በኋላ
በፌዴራል ፖሊስ ምርመራ የተደረገበት ነው የሚሉ ወሬዎች እዚሁ ሶሻል ሚዲያ ላይ ሲናፈሱ ሰንብተዋል። ፌዴራል ፖሊስ በበኩሉ ግን አርቲስት ቴዎድሮስ ካሳሁን ላይ የደረሰኝ ጥቆማም የለም፣ የምመረምረው ምርመራ የለም፣ ነፃ ዜጋ ነው፣ በነፃ ሀገር ላይ መኖር ይችላል፣ ምንም አይነት ምርመራ እያደረግኩ አይደለም፣ ምንም አይነት ጥቆማ አልደረሰኝም። በፌዴራል ፖሊስ ስም የሚደረጉ ምርመራዎች ካሉ ግን እዛ አካባቢ ካሉ ጥቆማ እንዲያደርሱ እንጠይቃለን የሚል መግለጫ አውጥቷል። እንግዲህ እንደተከታተልነው ነው። በዚህ ጉዳይ ላይ ሌሎች የሚደርሱንን ወቅታዊ ጉዳዮች፣ ትኩስ መረጃዎችን ሰፋ አድርገን እናቀርብላችኋለን። ወደ ብሩክ ኒውስ እናምራ። ብሩክ ኒውስ ከዚህ ከትግራይ ጋር በተገናኘ አንድ ዘገባ ዘግቦ ነበረ። ብሩክ ኒውስ ብቻ ሳይሆን ሌሎችም ነበሱ ፍቃድም እንዲህ አይነት መረጃዎችን መስራታቸው ይታወቃል፣ ወይ መዘገባቸው ይታወቃል። ታዲያ አሁን በደረሰን መረጃ መሰረት ይቅርታ እንደጠየቀ አውቀናል። ኋላ ላይ ብሩክ ማለት ነው ሌሎችም ቢጠይቁ በሚል በጣም በቁጣ ኦርቶዶክሳውያኑ በትግራይ በተለይ የሚገኙቱ እውነታውን አጋልጠዋል ወይም እውነታውን ሰርተዋል፣ መረጃውን አዳርሰውናል። እስኪ እንደሚከተለው እናቀርባለን። በርካታ የእስልምና እምነት ተከታዮች ድምፅ ሁኑን እያሉ ይገኛሉ። በአክሱም ከተማ ለሶስተኛ ተከታታይ ሳምንት ዜና የምታቀርቡ ሰዎች እረፉ። በአክሱም ቤተክርስቲያን ግቢ ውስጥ 80 ኦርቶዶክሳውያን ሲገደሉ ዝም፣ ደብረ ዳሞ ገዳም ሲመታ ዝም፣ የማይረሳው የማርያም ደንገላት ካህናትና ምዕመናን ሲገደሉ ዝም። ምን ነው ረሳችሁት መሰለኝ። እናንተን ጉዳይ በደንብ በሰፊው ስለምመለስበት ይቆየን። ሰሞኑን ትንሽ ጠፍቻለሁ። በማይመች ነገር ውስጥ ሆኜ ይሄንን ቪዲዮ ለእናንተ እየሰራሁላችሁ ነው። እስከ መጨረሻው ድረስ በደንብ ሼር እና ኮፒ ሊንክ ማድረጋችሁን እንዳትረሱ። እንደዚህ አይነት ደግሞ ነጭ የሆኑ ግለሰቦች በጣም ነው የሚገርሙ። የፓላስቲን ፍላግ ባክግራውንድ አድርገው ስለ አክሱም ስለ ኢትዮጵያ ለመናገር ይመጣሉ። ኢትዮጵያ ውስጥ ያለ ኦርቶዶክስ ስለ መካ ኦርቶዶክስ እንደማያገባው ሁሉ አንተም ስለ ኢትዮጵያና ስለ አክሱም ሙስሊም አያገባህም። እነመፈጠርህ የማያቀህን የአረብ ባንዲራ ባክግራውንድ ላይ ሰቅለህ የኢትዮጵያን ባንዲራ አፍረህበት አውርደኸው ስለ አክሱም ልትናገር አትችልም። ስለ አክሱም የሚያገባው አክሱም ብቻ ነው። አክሱም ላይ ላላችሁ ሙስሊም ማህበረሰቦች የማስተላልፍላችሁ አንድ መልእክት አለ። በተቸገራችሁ ሰዓት የዛኔ የማትረሱት በሞት በተከበባችሁ ሰዓት አብሯችሁ የነበረው ኦርቶዶክሳዊ ማህበረሰብ ለናንተ ቀርባችሁ ነው። አሁን ላይ ወንድሜ እህቴ እያለ የሚጮህላችሁ ማህበረሰብ እድሉን ቢያገኝ አሁንም ይክዳችኋል። እዚሁ በቲክቶክ መንደር ላይ ያላችሁ አንዳንድ ግለሰቦች ስለ አፋር፣ ስለ ሶማሊያና ስለ ወራቤ ኦርቶዶክሳውያን እያነሳችሁት ያላችሁትን ነገር ተውት። እንቁላል ሻጭ ገበያ መሃል ጸባይ አስነሳም አይደለም የሚባለው። የእናንተን ነገር ሆዲፍጆው የአክሱምን ጉዳይ ከሌላው ማህበረሰብ ጋር አታገናኙት። አክሱም ከተማ በጁምዓ ዕለት ምንድነው የተፈጠረው? በትናንትናው ዕለት በአክሱም ከተማ የጁምዓ ስግደት ሳይሰገድ መቅረቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። በትናንትናው ዕለት ብቻ ማህተብ አጥልቆ በቤተ ክርስቲያን ስም በመነገድ የክርስቲያኖችን እልቂትና ሞታቸውን ለመሸፈን በዚህ ልክ ማሽቃበጥ ማየት በጣም ነው የሚያሳዝነው። በአክሱም የሚገኙ ኦርቶዶክሳውያን ላይ ይሄን ያህል የጦር መሳሪያ መወርወር ያልተደረገውን ሆነ ያልሆነውን ሆነ በማለት ይሄን ያህል በመናገር ኦርቶዶክሳውያንን ዋጋ የሚያስከፍል ነገር ለተናገርከው ራስ ዋጋ ትከፍላለህ። ሁላችሁም ኦርቶዶክሳውያን የምር ስለ ቤተ ክርስቲያን የሚገዳችሁ ሰዎች እንደነዚህ አይነቶቹን ጡት ነካሾች ከቤተ ክርስቲያን ላይ ቆርጠን ማውጣት መቻል አለብን። ከዚህ በፊት በሀገር ጦርነት በሚል ህዝቡን አስጨረሳችሁ። አሁን ደግሞ የሃይማኖት ጦርነት እንዲነሳ እንደነዚህ አይነቶችን የሐሰት መረጃዎችን እየሰራችሁ ኦርቶዶክሳውያንም በየቦታው ዋጋ እንዲከፍሉ ሞታቸው ዋጋ እንዲያጣ ታደርጋላችሁ። ይሄንን ቀሽም አንፎሎ በማድረግ እመቤቴን ቻሌንጅ ያዙ። ለምንድን ነው የምትገባው? መስጊድ ተቃጥሎ ያጠፋባቸው ገና አንተም ትቃጠላለህ። ፖሊስ ነው የኔ ገና አንተም ትቃጠላለህ። እኔ አልቃጠልም። በአክሱም ሙስሊሞች ላይ እየተፈጠረ ያለው ነገር የአክሱም ክርስቲያን እጁ የለበትም፣ አይመለከተውም፣ አያገባውም ስንላችሁ የነበረው 100% እርግጠኛ ሆነን ስንነግራችሁ የነበረው በምክንያት ነው። ፖለቲከኞችና የሃይማኖት ነፍጠኛ የሆናችሁ ግለሰቦች በአክሱም ላይ የሚገኙ ክርስቲያኖችን እንዲሁም ደግሞ ሙስሊሞችን ለማጋጨት ለማፋጀት እየሰራችሁ ያላችሁ ሴራ በፍጹም እንደማይሳካላችሁ እኔ ነግራችኋለሁ። ሙስሊሞች ጁማ ተከለከሉ ብላችሁ ክርስቲያኖች ናቸው ይህንን ነገር ደግሞ ያደረጉት እያላችሁ የክርስቲያኖችን የቅድስት ቤተክርስቲያንም ስም ደግሞ ለማጉደፍ ለማጥፋት እየሰራ
እየሰራችሁ ያላችሁ ሴራ እመኑኝ አይሳካላችሁም። ወንድማማቾቹን ማፋጀት ትታችሁ ብትጸልዩ መልካም። ይሄንን ቪዲዮ ከምን ጊዜውን በላይ ኮፒ ሊንክ ሼር ፖስት እያደረጋችሁ የታሪክ ተወቃሽና የቤተክርስቲያን ጠላት ለሆኑት ለነዚህ የቲክቶክ ጋዜጠኞች ይሄንን መልእክቴን አድርሱልኝ። ለስሙ ክርስቲያን ናችሁ። በመጀመሪያ ይሄንን ቀጣፊነታችሁን ታሪክም ቤተክርስቲያንም አትረሷም። ይሄንን ወቁት። አነስተኛ የክርስቲያን ቁጥር ባለበት ቦታ ላይ ክርስቲያኖች እንዲታረዱና እንዲሳደዱ እናንተ መልእክትን እያስተላለፋችሁ ነው፣ ግን አልገባችሁም። ምክንያቱም ሁላችሁም ይሄንን ዜና ሲዘግቡት አክሱም ላይ ያሉ ሙስሊሞች ሰላዓት መስገድን ተከለከሉ የሚለውን እንጂ ማን ከለከላቸው የሚለውን አብራችሁ አልጨመራችሁም። አክሱም ሲነሳ ክርስቲያኖች ይነሳሉ። ስለዚህ አክሱም ላይ ሙስሊሞችን የከለከሉ ክርስቲያኖች ናቸው ይባልና ሌላ ቦታ ላይ አነስተኛ ቁጥር ያሉባቸው የክርስቲያን ቦታዎች ላይ ጫና እንዲፈጠርባቸው ልታደርጉ ነው ሐሳባችሁ። ሁላችሁም በተመሳሳይ ሰዓትና በአንድ ጊዜ ይህንን መልእክት ማስተላለፋችሁ ደግሞ ከጀርባው ሌላ ተልእኮ እንዳለው ይሄ እርግጥ ነው። ምክንያቱም ከቤተክርስቲያን ክብርና ከምዕመናን እልቂት የራሳችሁን ደህንነት ገንዘብና ወደ አስበልጣችሁ በሆኑ ሰዎች ጫና ይህንን ስራ እንደሰራችሁ ስለምናውቅ ማለት ነው። ሁለተኛው ነገር አሁን ጫና ሲበዛባችሁ አንዳንዶቻችሁ ጋዜጠኞች ቪዲዮን እያነሳችሁና ይቅርታ እየጠየቃችሁ ትገኛላችሁ። በዚህ በእንዝላል ማንነታችሁ የሰራችሁትን ስህተት ተጠቅመው ሌላ ቦታ ላይ ክርስቲያኖች ቢገደሉ ኑሮስ በመጀመሪያ ዜና ሲቀርብ መጣራት አልነበረበትም ወይ? እናንተ መረጃውን የወሰዳችሁበት አካል ትክክለኛ ያልሆነ አካል ነው። እዛ ደውላችሁ ሳጣጣሩ ከሆነ ምንጭ አገኘን ብላችሁ የዘገባችሁ ዜና ስህተት መሆኑን ስታውቁት አሁን ቪዲዮ ማንሳትና ይቅርታ መጠየቅ ጀመራችሁ። እንዲህ ከሆነ ታዲያ ከዚህም በኋላ የሚሰሩት ዜና ታማኝነቱ ምን ያህል ነው የሚለው ያጠራጠራል። አሁን ቤተክርስቲያንና ምዕመናን ላይ ጄኖሳይድ ነው የፈጸማችሁት እናንተ። ምክንያቱም ይሄንን ዜናችሁን ተቀብሎ ኮሜንት ላይ ጦርነትን ጀምር፣ እንፍጃቸው፣ እንግደላቸው፣ እንሄድላቸው ሲሉ የነበሩ ብዙ የእምነቱ ተከታዮች ስለነበሩ ማለት ነው። የትላንቶቹ አጤዎችስ የዛሬዎቹ ደግሞ አጥንቶችስ ይወለ ያድኑ ባይቱ እንደኔ አይነቱ እጅ ነው መጣው አንገቴን መቀድለኔ ነኝ። ምክንያቱም በዲኔት ለማልደራደር። በሶስተኛ ደረጃ አክሱም ላይ መስጊድ ይሰራልን እያሉ ነው። ይሄ የሚያሳየው አክሱም ላይ መስጊድ እንደሌለ ነው። መስጊድ ከሌለ ደግሞ የትኛው መስጊድ ውስጥ ነው ቁርአን የተቃጠለው? በዚህ ጋር መስጊድ ስሮልን፣ በዚህ ጋር ቁርአናችን መስጊድ ውስጥ ተቃጠለብን ትላላችሁ። አይጋጭባችሁም? መስጊድ የሌለበት ቦታ ላይ የትኛው መስጊድ ውስጥ ነው ቁርአን የተቃጠለው? የትኛው መስጊድ ውስጥ ነው እንዳትሰግዱ የተከለከላችሁ? መጀመሪያ ሐሳባችሁን አጥሩ። አክሱም ላይ መስጊድ የለም ይሰራልን እያላችሁ መስጊድ ውስጥ ቁርአን ተቃጠለብን እያሉ ማውራቱ ይጋጫል። ምክንያቱም መስጊድ በሌለበት የትኛው መስጊድ ውስጥ ቁርአን ሊቃጠል ይችላል? ታዲያ መጀመሪያ የምትናገሩትን ነገር አስባችሁ አጥርታችሁ ለመናገር ሞክሩ። ሌላኛው ደግሞ እንደ ጥያቄ ልጠይቃችሁ ለእናንተ ለጋዜጠኞች፣ በብዙ የኢትዮጵያ ክልል ላይ ክርስቲያኖች እንደ በግ እየታረዱ ሳለ ያኔ ድምጻችሁን አጥፍታችሁ ከርማችሁ አሁን መስገድን ተከለከሉ ስትሉ ከመሞትና መስገድን ከመከልከል የትኛው በልጦባችሁ ነው? ስለሚሞቱት ሳትናገሩ መስገድን ተከለከሉ ብላችሁ መጣችሁ እዚህ ጋር አስተው እንደው አንድ አይምሮ እንዳለው ሰው ስታገናዝቡት ልክ ነን ብላችሁ ታስባላችሁ? ከመሞትና መስገድን ከመከልከል የትኛው በልጦባችሁ ነው ስታራግቡት የነበረው? ሌላኛው ደግሞ እነዚህን ሰዎች እነዚህን ጋዜጠኞች የምትከታተሉ ክርስቲያኖች በደንብ አስቡበት። ክርስቲያኖችን የሚያስጨፈጭፍ ያልተጣራ መረጃ አውጥተው በዚህ ልክ ለቤተክርስቲያን ጠላት የሚሆኑትን ጋዜጠኞች የምትከተሉበት ምክንያት ያለም አይመስለኝም። ስለዚህ ደግማችሁ አስቡበት። ቢችሉ እነዚህ ሰዎች ከራሳችሁ ፎሎ ፔጅ አርቋቸው። አሁንም አክሱም ላይ ለሚነሳው ጥያቄ ይሄንን ነገር እየዘወሩ ያሉት ሰላም ሲኖር የማይፈልጉት ማን እንደሆኑ ከኛ አባት እንሰማለን። አድምጧቸው። የዋሃብያ ታርጋው ምንድነው ካልክ መዋሸት ነው በቃ። በሙስሊሙና በሌላው ሃይማኖት ተከታይ ይሄ ሁሉ ጉድ መሻከር የመጣው እነሱ ከመጡ በኋላ ዋሃብያ ረብሻ ሲኖር ነው እኛ ተርፈው። ሰላም ከሆነ ጸጥ ካለ መስጊድ ካልተቃጠለ ረብሻ ከሌላው ሃይማኖትም ጋር እርስ በርስ ካልመጣ ይደርቅባቸዋል። አሁን ጎንደር ላይ ተቀጣጠለ ብለው ተወራቢ ምናምን አገሯን ሊያያይዙ ሲሉ ስለ የክርስቲያኑ አንዳንድ ስነ ምግባር ያለው ስላለ ሙስሊሙም እነሱ ስለጠሩት ብቻ ቶሎ ተነስቶ እንትን ስለማይል እንጂ የሃይማኖት መጨፋጨፍ የሃይማኖት ጠብ አድርገው ሁሉን ሊያስጨርሱት ነበር የፈለገው። ስለዚህ የበላችሁበትን ወጪት ባሰብሩት መልካም ነው። እናንተ በምትመጡበት መንገድ እኛ ክርስቲያኖች እናንተን ለመመለስ እንደማናንስ አሁንም ማወቅ መቻል አለባችሁ። ኮፒ ሊንክ ሼር ሪፖስት እያደረጋችሁ ይሄንን ቪዲዮ ለሁሉ አዳርሱትኝ። ኢንተራክቲቭን ገብታችሁ ሰብስክራይብ እንድታደርጉልኝ ጠይቃችኋለሁ። ይቆያል። ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው እየተፈጠረው ብላችሁ ለምትጠይቁኝም ቤተሰቦቼ የማብራሪያ ቪዲዮ ስለሆነ ሁላችሁም አሁኑም ስህተቱን አምኖ ይቅርታ መጠየቁ ትልቅ ነገር ነው። ከይቅርታ በላይ ምንም ነገር ስላሌለ ማለት ነው። ኦርቶዶክሳውያን አሁንም በአክሱም ጉዳይ ማናችንም አንደራደርም። አክሱም የኦርቶዶክሳውያን የማይነካ ቀይ መስመር ነው። ስለዚህ ሁላችሁም በዚህ ጉዳይ የሰራችሁ ኦርቶዶክሳውያን የሐሰት መረጃ ያስተላለፋችሁ ሰዎች እንደዚህ ቪዲዮን አጥፍታችሁ ይቅርታ እንደምትጠይቁ ተስፋ እናደርጋለን። ብሩክ ኒውስ እናመሰግናለን። ላይ ሌሎች መረጃዎችን በስፋት ይዘን እንመጣለን። በነገራችን ላይ የሆኑ ሰዎች ድምጽ ሁኑን ስላሉ ብቻ ተነስቶ ድምጽ መሆን ትክክል ነው ብዬ አላምንም። መረጃውን ከሁለቱም ወገን ሆኖ ማየት ማጣራት ስለሚያስፈልግ ማለት ነው። ከተመለሱ በኋላ ይቅርታ ለመጠየቅ ከመነሳት መነሻውኑ አረጋግጦ አጣርቶ አይቶ መረጃዎችን መስራት ጥሩ ነው ብዬ አስባለሁ።
አንዲት ልጅ ወጣት የአርሰናል የማንቸስተር ምናምን ጨዋታ በመዝሙር ማለት እንግዲህ እዚህ ላይ ደርሰናል። ሰው አውቃምቱም ሳታውቅ መነጋገሪያም ለመሆን ፈልጋ አይሁን ባናቅም እንዲህ አይነት ስራ ሰርታለች። ዲያቆን ሲራክ አስደናቂውን ምላሽ ሰጥቷታል። ግን ተካተል መልሳለሁ። የተሻለ ነገር አስብልኝ ነው ፈተናው ይበዛው ነገ መልካሙን ቀን አለ። እህታችሁ ነኝ። በእርግጠኝነት ይህንን ስራ የሰራችሁ አስበሽበት ሲሆን ምን ችግር አለው በሚል እሳቤ እንደሰራችሁ ተስፋ አደርጋለሁ። ምክንያቱም አሁን የሰራችሁ ስራ እጅግ የማይገባ ስራ ነውና ይሄ ዝማሬ የተዘመረው ለዚህ ዓላማ አይደለም። ብዙዎች በዚህ ዝማሬ ተጽናንተውበታል። አሁን እንደዚህ አይነት ትሬንድ ወደፊት ከቀጠለ በቅዳሴ ደግሞ መጀመራችሁ ስለማይቀር ለሌሎች መጥፎ አርያ እየሆንሽ ነው። ስለዚህ በምንም አይነት መንገድ በዝማሬ በምንም አይነት መንገድ በቃል እግዚአብሔር በዚህ ልክ ባትቀልዱ መልካም ነው። እግዚአብሔርን ባትደፋፈሩት ባትገዳደሩት መልካም ነው። በቃል እግዚአብሔር እንዲመጫወቱ የማይገናኘውን ከዚህና ከዚህ አምጥቶ አገናኝቶ በዚህ ልክ መቀለዱ ለስጋዊ ፍላጎት በዚህ ልክ ቃል እግዚአብሔርን ማራከሱ ተገቢ አይደለም። ምክንያቱም ይሄ የእግዚአብሔር ቃል እንጂ የምንቀልድበት ስራ አይደለም። በዚህ መዝሙር ተጽናንተን እግዚአብሔር ያደረገልን ስራ አስበን እግዚአብሔርን የምናመሰግንበት ልባችን ተመልሶ ንስሐ የምንገባበት እንጂ ይሄንን መዝሙር ስንሰማ ያንቺ ቪዲዮና እንደዚህ አይነት ኮንቴንቶች ትዝ እንዲሉን አንፈልግም። ይሄ ስርዓት አይደለም። ይሄን ቪዲዮ አጥፊው ለሌሎች አርያ ባትወኝ መልካም ነው። እንዲህ ብዬ የምናገረው ባለማወቅ እንደሰራሹ ስለተሰማኝ ነው እንጂ ከዚህ በላይ መቆጣትም ይቻል ነበረ። ስለዚህ የምን ቪዲዮ አጥፉ ልክ አይደለም። ከስርዓተ ቤተክርስቲያን ውጪ ነው። ወደፊትም ደግሞ ካንቺ አይቶ ሌሎቹ በቅዳሴ በዜማና በሌሎች ዝማሬዎች እንደዚህ አይነት ነገሮች እንዲሰሩ እያበረታታሽ መንገድ እየከፈትሽ ነው። ስለዚህ ይህንን ነገር ሳይቃጠል በቅጠል ብናስቆመው፣ በቃል እግዚአብሔር ባንቀልድ፣ እግዚአብሔር ላይ ባንዘባበት መልካም ነው። ስለዚህ ይሄን ምክሬን ሰምተሽ በእርግጠኝነት ቪዲዮን እንደምታጠፊ ተስፋ አደርጋለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱልኝ። እንደዚህ አይነት ሐሳብ ያላችሁ ከዚህም በኋላ ሐሳባችሁን ብትቀጩትና እንደዚህ አይነት ስራ ባሰሩ መልካም ነው። ይሽራክ ዩቲዩብንም ገብታችሁ ሰብስክራይብ አድርጎልኝ ይቆያል። ልብ ይስጣት ነው የምንለው። በዚህ ደረጃ ደርሰናል። እንግዲህ ማስተዋል ተነጥቀን ይሁን አላውቅም፣ ብቻ ያሳዝናል። ወደ ቀጣይ መረጃችን ስናመራ የጴንጤ መንግስት እያለ ሲናገር ሰማነው። ማን እንዳልካቸው ተብዬው ማለት ሆነ ብሎ ደግሞ ሌላ አጀንዳ ለመፍጠር ሆነ ብሎ ሌላ ጉዳይ ለማንሳት ሌላ ነገር ለመምዘዝ ለማንሳት ተነስቷል። የእንዳልካቸውን የሚያቀሳስር ሐሳብ ያለው ንግግር እንካተል። ጴንጤ መንግስት አለ ለማስባል ኢትዮጵያ ታሪክ ውስጥ የጴንጤ መንግስት የሚባል ነገር ኖሮ ያቅም የለም፣ ወደፊትም አይኖርም። ወንጌል ድሮም ዘንድሮ ቦልድነሱ በመንፈስ ቅዱስ ጉልበትና በመንፈስ ቅዱስ ኃይል ነው እዚህ የደረሰው። ድሮም ዘንድሮም የቤተክርስቲያን አቅሟ ጉልበቷ መንፈስ ቅዱስ ነው። አሁን ካራክተር አሳሲኔሽን ወንጌል አማኙ ላይና በፍታዊነት ህዝቡን እያገለገለ ያለው መንግስትን ስም ለማጥፋት የተደረገ ያለ አካሄድ በጣም አደገኛና በአስቸኳይ ሊቆም የሚገባ። እንደዚህ አይነት አስተሳሰብ ያላቸው ሰዎች ራሳቸውን ከእንደዚህ አይነት ነገር ቶሎ መቆጠብ አለባቸው። እንደዚህ አይነት ስሜትም እንዲሰማና የተቀረው ማህበረሰብ እንደዚህ እንዲያስብ የምታደርጉ አንዳንድ አካላትም ካላችሁ በአስቸኳይ ከዚህ ተቆጠቡ። በየትኛውም በማተብ ፍቃድ ተቀብለን የምናገለግለውም የምንሰብከው ወንጌል የለም። መንግስት ሁሉን ሃይማኖቶች፣ ሁሉን ብሔሮች በፍታዊነትና በእኩልነት እያገለገለ ነው የሚገኘው። ስለዚህ የመንግስትንም ስም አታጥፉ፣ መንግስትን ባለዋለበት እንዲሆን አታርጉ። የኢትዮጵያ ህዝብ ተነስቶ ጧት 12 ሰዓት የመረጠው መንግስት ነው እንጂ ጴንጤ መርጦኛል ብሎ ለጴንጤ ብቻ የተለየ እንክብካቤ እያደረገ ያለ መንግስት እንዳልሆነ ሁላችሁም ታውቃላችሁ። መንግስትና ክርስትና በጣም የተለያዩ ነገሮች ናቸው። መንግስት የራሱን ስራ ነው የሚሰራው፣ ቤተክርስቲያን የራሷን ስራ ነው የሚሰራው። ቤተክርስቲያን እንደዚህ አይነት ካራክተር አትሱ። ምናልባት ሀገሪቱን የሚመሩ አካላት የዚህ ቤተ እምነት ተከታዮች ሊሆኑ ይችላሉ። ነገር ግን ሰርኩላር ነው። እነሱ ስራቸውን ነው የሚሰሩት፣ ሃይማኖታቸው የግል ነው። ስለዚህ ወንጌል የምንሰብከው ዘመን መጥቶልን እግዚአብሔር ዘመን አምጥቶ ነው እንጂ የተለየ ድጋፍና የተለየ መንግስታዊ ከለላ ተደርጎልን አይደለም። እንደዚህ አይነት የጴንጤ መንግስት የሚባል የለም። መንግስት የኢትዮጵያ ህዝቦችን ሁሉ በእኩልነት የሚያገለግል ነው። አገርማ የአሜተኛ ህዝብ እኮ ነው። አሁን ማን አለ እስቲ? አሁን እንግዲህ ምን እንደዚህ ይባላል? አሁን የጴንጤ መንግስት ምናምን ይባላል። አሁን ያው እንደዚህ ይባላል እንዴ? በእርግጥ የኢትዮጵያ መንግስት ጴንጤ ነው። አመራሮቹ ጴንጤዎች ናቸው። ክፍለ ከተማ፣ ወረዳ፣ ቀበሌ ያሉት በሙሉ ጴንጤዎች ናቸው። ግን በተአምር ለጴንጤ ሳይድ የሚያደርግ መንግስት ግን የለም እንዴ? እንደዚህ እያሉ ለምንድን ነው የሚያወሩት? ያላችሁ ደግሞ ይሄን ነገር እንዲመስል ጥረት የምታደርጉ አንዳንድ የወንጌል አማኞች አላችሁ። ስርዓታችሁን ብትይዙ ይሻላችኋል። ኢትዮጵያ ውስጥ ያለው መንግስት ምንም እንኳን የጴንጤ እምነት ተከታይ ቢሆንም ለሁሉም ሃይማኖት ግን እኩል የሆነ እይታ ነው ያለው። ቢኮዝ ሁላችንም 12 ሰዓት ወጥተን የመረጥነው ፀሐዩ መንግስታችን ነው። ለሙስሊሙም፣ ለኦርቶዶክሱ፣ ለጴንጤውም
ችኩል የሆነ መንግስት ነው። በዚህ ጉዳይ ሐሳብ እየሰጣችሁ መንግስት ስራውን እንዳይሰራ የምታደርጉ አካላት ግን ልታቆሙ ይገባል። እንዲህ ማውራት ብችል ኖሮ ከሀገር ያልወጣም ነበር። ጥሩ መኪና እየነዳው ቆንጆ ኮንዶሚኒየም ቤት ይኖረኝ ነበር። ለማንኛውም ማለት ነው እንግዲህ ወንድማችን እንዳልክ እንደተናገረው ነው። ምንም ለጴንጤዎች ሳይድ የሚደረግ ነገር የለም፣ በፍጹም የለም። ፍትሃዊነት የሰፈነበት መንግስት ነው። አሁን ኦርቶዶክሳውያን አርሲ ላይ ጫፋቸውን ይነካል። አንድ ክርስቲያን ሞቷል? አልሞተም። መንግስት እንደሆነ የኦርቶዶክስ ተዋሕዶ ልጆች እንዳይሞቱ፣ እንዳይታሰሩ፣ እንዳይታፈኑ ቀን ከሌሊት እንቅልፍ በማጣት ነው ባለማተብ ኦርቶዶክሶችን እየጠበቃቸው ያለው። አሁን ለምሳሌ መንግስት የጎዳና ላይ ስብከትና የጎዳና ላይ ልመና ይቅር ብሎ ተናግሯል፣ ግን ሰሚ አጣ። አንዳንድ ጴንጤዎች መንግስትን ለማስፎገር እኮ ነው። መንግስት ገና ለገና ጴንጤን ይደግፋል፣ የጴንጤ መንግስት እንዲባል አንዳንድ የጴንጤ አማኞች አደባባይ ላይ ይወጡ ይሰብካሉ፣ ጎዳና ላይ ይወጡ ይሰብካሉ። ማንን ለማስፎገር? መንግስትን ለማስፎገር። እንዴ መንገድ ላይ ይወጣችሁ እንደዚህ የምትሉ ሰዎች አላችሁ። ለምሳሌ መንግስታችን ወርዱጋሾት መደመር በማለት ያምናል። ታሸተና ማንታ መንግስታችን መደመር በማለት ያምናል። ወርዱጋሾት ታሸተ ኢየሱስ ጌታ ነው። ኢየሱስ ሞት ይችላል። ስለዚህ እግዚአብሔር ደግሞ ኩይዳፍረ መቀዱ ቆለ አንድ እንድንሆን ይናገረናል። ምትክለ መቀደቀው አሁን እነዚህ አይነት ሰዎች ናቸው እንግዲህ የጴንጤ መንግስት አለን እንዲባል እየወጡ አደባባይ ላይ የሚሰብኩት። አሁን መንግስት እነዚህ ሰዎች አላያቸው። ቢያቸው ኖሮ ያስራቸው ነበር፣ ቢያቸው ኖሮ ይቀጣቸው ነበር። ግን አላያቸው። ቢያቸው አይለቃቸውም መንግስት። እንዲህ አደባባይ ላይ እየወጡ የሆነ መብት እንደተሰጣቸው መንግስት በሉ እንዳለ አይነት ነገር ማድረግ ተገቢ አይደል? እንዲህ አይነት አደባባይ እየወጣችሁ ወንጌል ሳይሆን ብልጽግናን የምትሰብኩ ሰዎች መንግስትን እያስጠቆራችሁ ስለሆነ እንዳላችሁ እኔ እምላችኋለሁ፣ አደባባይ ላይ እየወጣችሁ እንደዚህ እያደረጋችሁ መንግስትን አታስጠቁሩ። የጴንጤ መንግስት የሚባል ነገር የለም። ሁሉም ኢትዮጵያዊ 12 ሰዓት ወጥቶ የመረጠው መንግስት ነው። ለሁሉም ፍትህ ነው የሚያደርገው መንግስት። የዳስታል መንፈስ የተወጋይ እኛ የወንጌል አማኞች እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። አሁን ተገቢ ነው። አሁን የዳስጣል መንፈስ የተወጋ ይሁን ትላላችሁ። አሁን ምን ማለት ነው? የቴዲ አፍሮ ዘፈንን ወጣችሁ ተቃውሙ መንግስት ያላችሁ ነው የሚመስለው፣ ግን መንግስት አላላችሁም። እናንተ ግን ተደብቃችሁ ሰው አየኝ አላየኝ ብላችሁ በጨለማ ሰው ሳያችሁ አደባባይ ላይ ወጣችሁ ከመንግስት ተደብቃችሁ ሆን ብላችሁ የጴንጤ መንግስት አለ ለማስባል አደባባይ ላይ ወጣችሁ እንደዚህ ትላላችሁ። እረፉ፣ አደባችሁን ግዙ። መንግስት ስራውን ይስራበት። እናንተ እየወጣችሁ በአደባባይ ላይ እንዲህ አይነት ስብከት አትስበኩ። የጴንጤ መንግስት ይባል ነገር የለም። እንግዲህ በዚህ ጉዳይ ላይ ሐሳብ እንድትሰጡኝ ይሻለሁ። እውነት ለመናገር ማለት ያልተገባ ንግግሮችን ስላነሳ ማለት። ሌላው አንድ ፓስተር ሚካኤል ቤተክርስቲያን አካባቢ እንደዚህ ይታየኛል፣ ያንን ስፒሪት መታውት እያለ ሆነ ብሎ ስም እየጠራ ሲናገር ሰማ። ድፍረታቸው ምን ያህል እንደሆነ የሚያሳብቅ አርብጠን እንመለስ። የሆነ ሚካኤል ምናምን የሚባል ቤተክርስቲያን ያለበት አካባቢ ስፒሪት ያለው እግዚአብሔር ግን ቆርጬዋለሁ አለ። አሜን። ይህንን ቪዲዮ እንግዲህ ከመቼውም ጊዜ በበለጠ ኮፒ ሊንክ ሼር እንድታደርጉ እፈልጋለሁ። ኮሜንቱን ደግሞ በሚካኤል ስም እንድታጥለቀልቁት እፈልጋለሁ። ኦርቶዶክሳውያን መጽሐፍ ቅዱስ በሰማይ ሰልፍ ሆነ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ይላል ራዕይ 12:7 ላይ እና ሚካኤልና መላእክቱ ያሉበት ቦታ ላይ አንተ የምትለው አይነት ስፒሪት አይገኝም። አሁን የምትመጡ ሰዎች ግን ቤተክርስቲያንና አካባቢዋ ላይ ካላንዣበባችሁ የሚሰማችሁ ሰው እንደሌለ ስለምታውቁ ያው እንግዲህ መታችሁ ኦርቶዶክስ ቤተክርስቲያን ላይ ነው የምትለጠፉት። ብዙዎቹም እንደምናውቀው እንግዲህ የመሰማት እድላቸው ሲቀንስ ይሄ አቴንሽን ባጡ ጊዜ ቤተክርስቲያንን ነው የሚነካኩት። ይሄ የተለመደ ነገር እየሆነ መጥቷል እና አንዳንድ ሰዎችም ደግሞ አሉ የሌላ ሃይማኖት ሲነካ ነው ወንጌል እየተማረ የሚመስሉ እና እንዲህ አይነት አመለካከት ያላችሁ ሰዎችም ራሳችሁን አርሙ።
እነዚህ አይነት ሰዎችንም ወደ አልባሌ ቦታ ነው እየገፋችሁ የምትወስዷቸው። አሜን እልል እያላችሁ እያጨበጨባችሁ ማለት ነው። እና እንዳልኩ ነው እንግዲህ ወዳጄ ሚካኤልና መላእክቱ ባሉበት ቦታ ላይ እንዲህ አንተ እንደምትለው አይነት የሚሰበር ስፒሪት እዛ አካባቢ የለም። እና ራስህን ችለህ ብታስተምር መልካም ነው ላንተም። እንዲህ አይነት ነገሮችን የሚያደርጉ ሰዎች አሉ፣ ሆነ ብለው ሃይማኖት ከሃይማኖት ለማጋጨት ማለት ነው። ትክክል ያልሆኑ ስራዎችን የሚሰሩትን ሃይባ ያስፈልጋቸዋል፣ ትክክል ስላይደለ ማለት ነው። እንግዲህ ብዙ ሀሳቦችን ያነሳንላችሁ እንገኛለን። መረጃው በደንብ ላይክ ማድረግ፣ መረጃውን ሼር ማድረግ፣ መረጃውን ማዳረስ ከእናንተ ይጠበቃል። እውነት ለመናገር አሁን አንድ ሁለት መረጃዎችን ላሳያችሁ ወይንም ላስደምጣችሁ ወደድኩኝ። ከነዚህ መረጃዎቻችን መካከል የመጀመሪያው በስፋት እንዲነሳም ወይም እንድናደምጥ የምወደው የዚህ የሚዲያው አጠቃቀም ላይ የተወሰነ ዕውቀት ብቻ አለን የሚሉ አስተሳሰባቸው የላሸቀ ቪው እና ላይክ የሚያገኙ ሐሳቦቻቸው እንኳን ውሃ የማያነሳ በጣም በርካቶች እንዳሉ እናውቃለን። ይሄንን ተከትሎ አሁን አባታችን ቆሞ ሲሆኑት እንዲህ ይሉናል። ተከታተል እንመለሳለን። ሌሎች ሐሳቦችንም የቪዲዮ ጥንክሮችንም ማያያዥ ያቀርብናል። ዛሬ አይታችኋል። አይምሮ የላላና ምላሱ የሰላ ሰው በጣም ብዙ ቪዋል ተቀባይነትም አለው። በጣም የሚደመጥ የሚሰማው ሰው ሞቲቬት የሚያደርግ ስፒች የሚያቀርብ ሰው ነው። ስለዚህ የሚያነቁ ሰዎች አንዳንድ ጊዜ ህሊናና አስተሳሰባችንን በሙሉ የሚሸነቆሩ ሰዎች ይሆናሉ። የምድሩን እንጂ የሰማዩ የማይታያቸው፣ የጊዜው እንጂ ዘላለሙ የማይታያቸው፣ ኃላፊው ነው እንጂ ዘላለማዊ ነገር ጉዳይ የማይሰጣቸው ሰዎች አሉ። ስለዚህ በጣም ብዙውን አነቃቂ ንግግር የሚናገር ሰው አይታችሁ ከሆነ በምድር ህይወት በስጋ ኑሮ ስለመበልጸግ፣ በጊዜው ሀብትን ስለማከማቸት፣ ንብረትን ስለመያዝ፣ ለሌላው ስለማሰብ አይነግሯቸውም። ራስን ገዝቶ ለፈጣሪ ተገዝቶ ሌላውን ስለማስገዛት ጭምር አይሰብኳቸውም። እኛ ግን ስጋውያንን የስጋን ነገር እናስባለን፣ የስጋን ነገርም እንሰራለን። አንተ ግን የመንፈስን ነገር አስተምረን ይላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ያን ጊዜ እኔም ወደ እናንተ መለሳለሁ አለ። አስተሳሰባችንን ፍላጎታችንን በሙሉ እነሱ በቀላሉ ቃል አሳምረው የሚማርኩ ይሆናሉ። የሚታየው ውጫዊው ነገር በጎ የሚመስል ስሜትን የሚረታ ፈቃድን የሚገዛ ይሆናል። አቤቱ አምላኬ ሆይ ጸሎቴ ወደ ተቀደሰው ማደሪያ ወደ አንተ ፊት ትድረስልኝ። ነግረኸው ስታበቃ ሰነፍሰው ምንድን ነው ያልከው ይላል። ቅብአ ሜሮን ማለት ሙሽሮች የተክሊል ስነ ስርዓት በሚፈጽሙ ጊዜ የሚቀቡት የወይራ ዘይት ማለት አይደለም። ሰው በታመመ ጊዜ በጆሮው የምናደርገው ቅባ ቅዱስም አይደለም ነው። እንዲህ ልብ ብላችሁ ስሙኝ ካህናት። ቅብአ ሜሮን ማለት አዲስ ሰው አዲስ አማኝ ተጠምቆ የሚታተምበት፣ አዲስ ቤተ መቅደስ ተሰርቶ የሚከብርበት፣ አዲስ ታቦተ ሕግ ወይም አዲስ ጽሌ ተዘጋጅቶ ሊቀ ጳጳሱ የእግዚአብሔር መለኮታዊ ኃይል ማደሪያ ይሆን ዘንድ ባርኮ የሚያትምበት፣ አዲስ መንበር ተዘጋጅቶ የቅዱስ ሥጋው የክቡር ደሙ መፈተሻ የጽሌው ማስቀመጫ ይሆን ዘንድ ሊቀ ጳጳሱ ወይም ቆሞሱ የሚያትምበት አዳዲስ ንዋያተ ቅድሳት ጽና፣ ማይፈድ፣ ጽዋ፣ ልብሰ ተክህኖ ከሌሎች ተራ ዕቃ በመንደር ካለ ዕቃ የተለዩ የሚሆኑት በቅብአ ሜሮን ሲታተሙ ነው። ቅብአ ሜሮን ማለት ለዚህ ብቻ የሚውል ነው። ለዚህ ብቻ የሚውል ነው። ሰው አመመ ቢል በጆሮ አይደረግም። ቅብአ ሜሮን እየሰማችሁ ነው ካህናት። ሙሽራ ቢመጣ ቅብአ ሜሮን አይቀባ፣ ሌላ የወይራ ዘይት ተባርኮ ነው። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰናበትን። ሰናይ ቆይታ